በፊታችን የሆነ ነገር እያስቀመጠችን ያለችው ኒድባት እንዳትቀጸፍ ዞር በል ስራቱን ልጨርስ የመስራቱን ልጨርስ ለብዙ ጊዜ እየጠበቀን የነበረውን ቤት አግኝተናል ማለት ነው። እዛን ሲቀመጥ ክብር አለው። የምን ክብር? እንዳይረክስ ነው። ኦኬ እንዳይረክስ። አዎ ምንድነው ታዲያ የምትፈጽሚው? በኋላ የሚደርስብህን ታው ትቀጸፋለህ። ታው ተቀበለው። ግን ተሸፋፍነህ ጋዜጠኛ ነኝ አላልከኝም እንዴ? አዎ ጋዜጠኛ ነኝ። ታዲያ እንዴት የምትሸፋፍነህ መጣል? ለማመን የሚከብድ። ከማን ነው የምትሸፋፍኝ? ራስሽን ደብቀሽ ማንም እንዳያገኝሽ። መድኃኒቱ የሚሰራበት የራሱ ሂደት አለው። እንደዚህ በቀላሉ አይደለም የሚሰራው። ወታ የሆነ መድኃኒቶችን እንደምታስቀምጥ እቺ ልጅ ስለነገረችን ስለሱ አውቃለሁ የምትል ከሆነ ስሙን ባጠራ ነው የሚሻለው። ከዚህ ሰፈር በሰላም መውጣት ከፈለክ ማለት እሺ። እንደው ድሮ ምንም ሰው የለኝም ነበር። አሁን ላይ እንደው ሰው እየበዛ አርሚኛለሽ። ምንድነው ያረክሽ? የባህል መድኃኒት ነው። የባህል መድኃኒት። እሺ ወሰዳለ አባወራው ቢመጣ ቤቱ ያለ አባወራ ይቀር ይልሽ አይደለ? በቤት ስም ይበቃል። ልቀቀኝ። በየሳምንቱ ስለምታረጊው ነገር እንድትነግሪኝ እፈልጋለሁ። ታፈሰ የት ነው ያለው? የምን ታፈሰ ነው? እኔ መሄድ አለብኝ። ክቡራን ተመልካቾቻችን እንግዲህ እንደሚታወቀው ላለፉት ብዙ ሳምንታቶች እየተከታተልን የነበረው እያሰስን የነበረው እያጋለጥን የነበረው የእናቶች እንባ፣ የወጣቶች ፍርሃት፣ ሁሉም በያለበት በስጋት በጭንቀት ዋይታ ነው እየኖረ ያለው። እኛም በዚህ ነገር ላይ ክፍለ ሀገር ድረስ ሄደን ራሳችንን ሰተን በየቦታው እየወጣን እየወረድን ብዙ ነገሮችን እያጣራን ነበር። እንግዲህ እንደሚታወቀው ጊዜው በጣም አስከፊ የሆነ ጊዜ ላይ ነው ያለነው። በየቦታው በየከተማው በየክፍለ ሀገሩ እነዚህ የሰው ጅቦች የሰውን ህይወት እየበጠበጡ የሰውን ህይወት እያበላሹ ብዙዎችን በህይወታቸው ደስተኛ እንዳይሆኑ፣ በትዳራቸው ደስተኛ እንዳይሆኑ፣ ወልደው በልጃቸው ደስተኛ ሆነው እንዳይኖሩ ብዙ ነገሮችን ህይወትን እያመሰቃቀሉ ነው የሚገኙት። እኛም በዚህ ነገር ላይ ብዙ ነገሮችን አጣርተናል። ብዙ ለማመን የሚከብዱ ማለት አሁን እንደዚህ ሲነገር ቀልድ ይመስላል። ነገር ግን ያንን ነገር ሆኖ ማየት እዛ ጋር መገኘት ለማመን በጣም የሚከብዱ ነገሮችን ይፈጥራል። ለምን ምናልባት እንደዚህ አይነት ከባድ ውርድና ያልታሰበ ነገሮችን የምናውቀው በውጭ ፊልሞች ላይ በጣም ወጣ ባሉት በምዕራባውያን ፊልሞች ላይ ነው የምናውቀው። አሁን ላይ ግን እዚሁ አገራችን ውስጥ ለማመን የሚከብድ ድራማ የሚመስል ግን እውነት የሆነ ብዙዎች እየመሩት ያሉት ብዙዎች እየኖሩት ያሉትን ህይወት እዚህ ፊት ለፊት እየተጋፈጥነው ነው የምንገኘው። በዛም ላይ ብዙዎችን ወደ እናንተ እያደረስን እንድትማሩበት እያደረግን ነው። ይሄ ነገር የክፋትን ተዋረድ የክፋትን ውርስ እያወረሱ ለዘመናት እንዲሻገር እያደረጉ እስካሁን እያደረሱ ያሉት በጣም የክፋት ሰዎች ሰይጣናዊ ተግባርን በዚህ ልክ ወደ ህዝቡ የሚረጩ ሰዎችን እኛ ለማስቆም ሁሌም ተክተን እንሰራለን። እንግዲህ እንደሚታወቀው የባለፈው ወደ እናንተ ባደረስነው ቪዲዮ ላይ ያቺ ልጅ የገዛ ልጇን የ5 ዓመት ልጇን የበላች የሰፈሩን ሰው በብዙ ነገር እየጎዳች ነበረች። ግን ምስኪን መስላ ሰው ጋር የሚኖር ማለት እዚህ ነገር ላይ ምን እንደተረዳው ታውቃላችሁ? በዚህ ነገር ተጠቂ የሚሆኑት አብዛኛዎቻቸው እቺ ልጅን ጨምሮ አሁን እሷ ምንድነው ያለችኝ? ሀያቴ ናት ወደዚህ ነገር እንድገባ ያደረገችኝ። ያንን ማስቀጠል ስለነበረባት እሷ ጋር በነበርኩበት ጊዜ የዚህ ነገር ተጠቂ ያደረገችኝ እሷ ናት ብላለች። ከዛ ይህንን ማንነት ስትላበስ ወደ ጅብነት ስትቀየር ወደ አውሬነት ስትቀየር ፊቷ እንደዛ በቃ ታይቶ በማይታወቅ ስትራክቸር ሲቀየር ጭራሽ ራሷን አታውቅም። ትንሽ ታሳውሳለች፣ ግን እሷ አይደለችም ራሷን ኮንትሮል የምታደርገው። እዛ ውስጥ መርዟት ያለው እሷ ውስጥ ያለው እሷን መርዟት ያለው ሰይጣናዊ ማንነት ነው ተላብሷት እሷን የሚመራት እንጂ የሰው ልጅ እንዴት በዚህ ልክ የገዛ ልጁ ያብራቁ ክፋይ ከማህፀኗ የወጣች ልጅ በዚህ ልክ ጉዳት ታደርሳለች። የገዛ ልጇን እንደዚህ ታረጋለች። የወለደ ሰው ደግሞ የሌላንም ሰው ልጆችን እንደዚህ ያረጋል ብሎ ለማመን ይከብዳል። እና የባሏንም ነገር አይታችኋል። ባሏም እንግዲህ እሱንም በሰፊው በቀጣይ በብዙ እንሄድበታለን። ለምን እየይዘን ያለነውን የሰው ህይወት እየተበላሸበት ያሉትን ነገሮች እየቋጨን እየዘጋን ማስተካከል ያለብንን እየፈጸምን አርጀንት የሆኑትን በጣም አፋጣኝ ነገር ስለሆነ ይሄንን እንዝጋ ብለን ነው እንጂ በሱም በኩል ያለው ነገር በጣም
በቃ ከሰው ማንነት የወጣ ከሰው ህይወት የወጣ እንደ ሰው ለማመን የሚከብድ ነገሮችን ነው እየፈጸሙ ያሉትና እንግዲህ እንደሚታወቀው እሷን በነገረችን መሰረት እኛ ከዚህ ሁሉ ጀርባ አለ ብለን እየፈለግነው የነበረው ታፈሰን የሀያቷ ባል ሆኖ አግኝተነዋል ማለት ነው እሷ በነገረችን መሰረትና ታፈሰ እንግዲህ እንደሚታወቀው ክፍለ ሀገር ሄደን በነበርንበት ሁሉም ቦታ ሄደን በምናሰስበት ጊዜ ታፈሰ ከዚህ ሁሉ ጀርባ እንዳለ ሁሉም ቦታ ኢየሱስም እንደሚነሳ በየቦታው ልጅ እየወለደ በየቦታው ትዳር እየመሰረተ እንደሚኖር አውቀናል ማለት ነው። እንግዲህ ዛሬም እዚሁ ከተማ አካባቢ ትንሽ ወጣ ብለን ነው የምንገኘው እዚሁ አዲስ አበባ አካባቢ ማለት ነው እና እዛም ሄደን የሷን ሀያት ለማግኘት ይገኙበታል የተባልንበት ቦታ ነው የምንገኘው። እዛም ላይ የታፈሰ ቀጥተኛ የልጅ ልጅ የሆነች ልጅ በዚህ ነገር ላይ በጣም ተሳትፎ እንደምታረግ ከዚህ ልጅ ጀርባ ከዚህ ነገሮች ጀርባ እንዳለችና እነሱንም ለማግኘት ሁሌ የሆነ ሰዓት ላይ በየሳምንቱ ወጣ የሆነ መድኃኒቶችን እንደምታስቀምጥ እቺ ልጅ ስለነገረችን በዛ መሰረት አያትየውን ለማግኘት ጥረት እናደርጋለን ማለት ነው። አብራችሁን ቆዩ፣ ሼር አድርጉ፣ ብዙ ሰው ይማርበት፣ ሰብስክራይብ አድርጉ። ኮመንታችሁ ደግሞ ቤተሰባዊነታችሁን ከኛም ጋር ለኛም ብርታት ስለሆነ ኮመንት ስጡን። ላይክ እያደረጋችሁ አብራችሁን ቆዩ። ይህንን ነገር እናስቆም። እነታፈሰንና መሰሎቻቸውን ለአንዴና ለመጨረሻ ጊዜ ይዘን ለህዝቡ እፎይታን እንስጥ። ሙሉ በሙሉ ማስቀረት ባንችልም መቀነስ እንችላለን። እየቀነስን በሄደን ቁጥር ደግሞ እናስቆማለንና አብራችሁን ቆዩ። እንግዲህ ተመልካቾቻችን የሆነ ነገር እያስቀመጠችን ያለችው ኒድባት ነው። ኒድባት ምንድን ነው እያደረግሻለሽ? ምንድን ነው እያደረግሻለሽ? ምንድን ነው እዚህ ያለው? ምንም የለም። ምን ማለት ነው? አሳይኝ። ምንድን ነው እያስ እንዳትቀጸፍ፣ ዞር በል። እንዳትቀጸፍ። ስራቱን ልጨርስ። ዞር በል። የምን ስርዓት ነው የምትጨርሺው? ስሚኛለሽ? አምጪው። ምንድን ነው? አምጪው። ለምንድን ነው የምሰጠህ? ለምንድን ነው የምሰጠህ? አምጪው እያልኩሽ ነው። ስሚኛለሽ? አምጪው። ተወኝ። አምጪው። ስርዓቱን ትጨርሻለሽ? የምንድን ነው? የምን ካሜራ ነው? ምን ማለት ነው? ተቀበሏት ነገር። አምጪው። ተው። የሚደርስብህን በኋላ ትቆጫለህ። ምንድን ነው የሚደርስብህ? የሚደርስብህን ነገር አታውቅም። የሚደርስብህን ነገር አታውቅም እያልኩ ነው። ምንድን ነው የሚደርስብህ? ምንድን ነው እያደረግሻለሽ? ስሚኛለሽ? ማነህ አንተ? ሲጀምር ምን ማለት ነው? አምጪው። ምንስ ሊሆን ምን አገባህ? አምጪው እያልኩሽ ነው። በኋላ የሚደርስብህን ተው፣ ትቀጸፋለህ። ተው። ተቀበለው። አምጪው። ተው። እንደያዛችሁት እንዳትቀጸፉ። እንዳንቀጸፍ። ነይ ያዛት ሩ ይዛችሁት ነው። ነይ። ምንድን ነው? ልቀቀኝ። ማነህ? ከማን ጋር እየተሳፈጥክ እንደሆነ ታውቃለህ እንጂ። ሰምኛለሽ? ምንድን ነው እያደረግሽ ያለሽው? ነው ምን ስላደርግ ምን አገባህ? አይገባኝም። አያገባህም። ሰምኛለሽ? ምንድን ነው እያደረግሽ ያለሽው? የሚደርስባችሁን አታውቁም። ልቀቀኝ። የምን ስርዓት ነው የምትፈጽሚው አንቺ እዚህ ውስጥ? ምንም ልፈጽም የራሴ እኮ ነው። በራሴ እንጂ ስርዓቱን ልፈጽም ስርዓቱን ልጨርስ። ተመልካቾቻችን ብዙ ጠበቀን፣ ብዙ ፈለግን፣ ግን ደግሞ ልፋታችን መና አልቀረም። አግኝተናታል። ስለምታወራው ሰው እኔ ምንም አውቀው ነገር የለም። ሰው ተሳስተሃል አልኩህ እኮ እንጂ ደግሞ ካሜራህን አጥፋልኝ። እኔ ካሜራ ሳይ ሰውነቴ በቃ ንዝር ነው የሚያደርገኝ። በጣም ነው የሚያስጠላኝ። አይጠፋም። ለምንድን አይጠፋም? ገና ንዝረት አይደለም፣ ገና ይጥልሻል። ተቀመጭ። ሰው ተሳስተሃል እያልኩ እንጂ ምንድን ነሽ ከኔ የምፈልገው? ሰው ተሳስተሃል። ምን ስታደርጊ ነበር? ምንም ላድርግ? አንተ ምን አገባህ እንዴ? ሰው ተሳስተሃል አልኩህ አይደል? ምን አገባኝ? ትሰሚኛለሽ? ማስክሽን አውልቂ። የምን ማስክ? አውጪው። ለምንድን ነው? አሞኝ እኮ ነው። ለምንድን ነው? አውጪው። ትሰሚኛለሽ? አውጪው። ኖ አይሆንም። እሺ ማስኬን ብቻ ተወልኝ። አሞኛል። አውጪው እያልኩሽ ነው። ትሰሚኛለሽ? ከማን ነው የምትሸፋፈኝው? ራስሽን ደብቀሽ ማንም እንዳያገኝሽ። አይደለም ማንም እንዳያገኝሽ እና በቃ እንደዚህ ነው። አሞኛል። ጉንፋን አሞኛል። ጉሮሮዬን አሞኛል። ኧረ እናንተንም ያማችኋል እንዴ? ምንድን ነው እያደረግሽ ነበር? ሰምኛለሽ? ምንድን ነው እያደረግሽ? የባህል መድኃኒት ነው። የባህል መድኃኒት ነው። የባህል መድኃኒት? እሺ የባህል መድኃኒት ነው። ለምንድን ነው እዛ የምታስቀምጪው? በቃ ሰዎች እንትን እንዲሉ እኔ
ስለሚያመኝና በቃ እዛ ጋር ሲቀመጥ ክብር ነው። እሺ የባህል መድኃኒት ቀማሚዎች ነን። ኦኬ የባህል መድኃኒትም ትቀመማላችሁ? የባህል መድኃኒት ነው። እና ማን ነው ከዛ የሚወስዱ? እኔ የምጠቀማለሁ። እኔ ጓደኞቼም ሲያማቸው ምናምን እንጠቀማለን። እና ለምን ይሄን ያህል ከቤትሽ ርቀሽ ሄደሽ እዛ ማስቀመጥ ለምን አስፈለገ? እዛ ሲቀመጥ ክብር አለው። የምን ክብር? እንዳይረክስ ነው። ኦኬ እንዳይረክስ። አዎ ምንድን ነው ታዲያ የምትፈጽሚው? አንዴ ስርዓቱን ልፈጽም አንዴ ስርዓቱን ልጨርስ የምትይው እኮ የባህል መድኃኒት እራሱ የሚቀመምበት እንትን አለው። የራሱ የሆነ ዘርፍ አለው እኮ መቤት ስሚኝ ከታወቀ ሲንቻ ስለአንቺ ሁሉንም ነገር አውቃለሁ። ለምን ስምኛለሽ አይደለ? እሺ ምንድን ነው የፈለግከው ከኔ? አሁን የምፈልገው አንደኛው ማስክሽን አውልቂ። አውጪ 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 አውጪ። አይሆንም። ስምኛለሽ? አውጪ ማስክ አውጪ። ለምንድን ነው የፈለግከው ማስክ? ጉንፋን ይዞኛል። ይገባብሃል። የባህል መድኃኒት ካላችሁ ለምን ይዝሻል ታዲያ? ለሌላውን መድኃኒት ካለሽ ለምን ለራስሽ አላልሽ? ስሚኝ ይበቃሻል። እኔ ድራማ እንድትሰሪብኝ አልፈቅድልሽም። ለምንድን ነው አታምነኝ? እሺ ምን አድርጊ ነው የምትለኝ? የባህል ሕክምና ነው ምሰራው። ለምንድን ነው የሚጠቅመው መድኃኒቱ? ለብዙ ነገር ይጠቅማል። ከዚህ ማን ነው የሚወስዱ አልሽኝ? አሉ በቃ የባህል መድኃኒት የሚፈልጉ ሰዎች ይወስዳሉ። እና ቤት መጥቶ አይወስዱ? ለምንድን ነው እዚህ ማስቀመጥ የፈለገው? እዚህ ጋር አምልኮ ማድረግ ያስፈለገው? የራሱ ሂደት አለው። የሚቀመምበት መድኃኒቱ የሚሰራበት የራሱ ሂደት አለው። እንደዚህ በቀላሉ አይደለም የሚሰራው። ለዛ ነው እንደዛ ነው። ለዛ ነዋ እንደዚህ መተሽ ለብዙ ሰው እንዲሰራ ሁሌ በየሳምንቱ መተሽ የምታስቀምጪው። አዎ ብዙ ሰዎች እኮ ይፈልጋሉ። በሳምንት በቀንም ሊሆን ይችላል የሚመጡ ሰዎች አሉ። የባህል ሕክምና ፈልገው የሚመጡ። የባህል ሕክምና አይታወቅም። በቃ እንደዛ ነው። የባህል ሕክምና አይቻቃለሁ። በዚህ መንገድ የሚሰራ የባህል ሕክምና ግን አይቻልም። ያውም ተሸፋፍነሽ ሰው እንዳያገኝሽ ፊትሽን በማስክ ሸፈነሽ ትሄጃለሽ። ሁሌ አይደለም። አንተ ደግሞ ሁሌ እንደምመጣ በሳምንት እንደምመጣ በምን አወቅ? ይሄን ያህል ትከታተለኛለህ ማለት ነው? አዎ ስለ አንቺ ሁሉንም ነገር አውቃለሁ። አሁን እሺ የባህል ሕክምና አይታወቅም? የባህል መድኃኒት አይታወቅም? ሁሉም አንድ አይነት እንትን አይደለም፣ ሂደት አይደለም ያላቸው። የኛ ይለያል። በቃ ለየት ይላል። የራሱ ስርዓት አለው። ውጪ ላይ ሄዶ በማስቀመጥ ይለያል። አዎ የራሱ ስርዓት አለ። እኔ እኮ የባህል ሕክምና ስለኔ ይሄን ሁሉ ነገር ካወቅ እንዴት ይሄኛውን አታውቅም? ደግሞ እንዴት በቃ አሁን እኔ በሄድ ነው የሚሻለው። የት ነው የምትሄጂው? በሄድ ነው የሚሻለው። ለእናንተ ጥሩ አይደለም። ምን እንዳታደርጉ ሌሎች ላይ እንደምትጫወቱት እኛ ላይ እንዳትጫወቱ። ስለምንድን ነው መጫወት? እኛ የባህል ሕክምና ብቻ ነው የምንሰራው። ሌላ የምንሰራው ነገር የለም። ለራሳችሁ ነው። እዚህ ሰፈር ላይ እኔ አሁን እንደዚህ እንደቆየሁባቸው ራሱ ካወቁ ማለት ነው በሰላም ሁላ ላትወጡ ትችላላችሁ። ሴት ልጅ ልጃገረድ ልጅ እንደዚህ በቀላል ማናገር ቀላል አይደለም። እኛ ሰፈር ላይ የራሳችሁ ሕግ አለ። አሁን እንደውም እንዳያችሁ። ተረጋጊ። እንዴት ነው የምረጋጋው? እመቤት ተረጋጊ። ደግሞ እኔ ካሜራ አልወድም፣ ይጨንቀኛል። ለምንድን ነው ማታጠፋልኝ? ኧረ ይጥፋልሽ። ስለዚህ ትወናሽን አቁም። የምን ትወና ነው የምታወራው? እኔ ተወኝ በቃ። ከኔ ምንድን ነው የምፈልገው? ከአንቺ የምፈልገው ሁሉንም ስራሽን እንድትነግሪኝ፣ ሁሉንም እያረግሽ የምን ስራ ነው የምትለው? እየተንቀሳቀስሽበት ያለሽውን ሁሉንም ነገር ማወቅ አልካለሁ። አንድ ምንድን ነው ሁሌ በሳምንት አንዴ መተሽ የምታስቀምጪው? በሳምንት አንዴ ሁሌ እንደመጣ ካወቅ እንዴት ነው የባህል ሕክምና መሆኑን ላታውቅ የምትችለው? መድኃኒት ሊሆን ይችላል፣ ግን ደግሞ ሁሉም መድኃኒት ፈዋሽ ነው፣ ሁሉም መድኃኒት ለበጎ ነው ማለት አይደለም። ትሰምኛለሽ? እኛ የምንሰራው በጎ ነው። ላሳየህ ና መድኃኒቱን ልስጥህ እንዴ? ኧረ ትሰጭኛለሽ? ለአንተም ጥሩ አይደለም። ጥሩ አይደለም። እዚህ አካባቢ ከኔ ጋር መታየት ተረጋጊ። ከቆየሁባቸው ለእናንተም ጥሩ አይደለም እያልኩ ነው። ተረጋጊ።
ሰምኛለሽ አይደለ? መቤት ስም ይበቃል። ልቀቀኝ። ገብቶሻል? አብቅቶላችሁ ለሁላችሁም ከቆየሁባቸው የምርኛ ተቀመጭ። ምንድን ነው የምትለኝ? ተቀመጭ እንዴ! ተው ይሻላል። ተው ምንድን ነው እንደዚህ የምትሆኚው? እንዴት ተረጋጊ እያልኩሽ። የት ነው ማቀ እንዴት እንደሆነ ነው የጠበቅከው? ሰምኛለሽ? እኔ እጅ ገብቶ በቀላሉ እንዲዘላብዶ መውጣት አይቻልም። ሰይጣን እናንተ የሰይጣንን ስራ የምታራምዱ በሰው አምሳል የተፈጠራችሁ ግን ሰይጣን ይሆናችሁ። አይደለንም አልኩህ አይደል እንዴ? አይደለንም። በቃ ሌላ ምን አድርጊ ነው የምትለኝ? አይደላችሁ? አይደለንም። ሌላ ምን አድርጊ ነው የምትለኝ? ማነው ሲጀምር? አንተ የት አውቃለሁ? ሲጀምር ታፈሰ የት ነው ያለው? የምን ታፈሰ ነው? እኔ መሄድ አለብኝ። በቃ ተቀመጭ። ታፈሰ የት ነው ያለው? የምን ታፈሰ ነው? አንተ እኔ ምንም ስለምታወራው ነገር የማውቀው ነገር የለም። መሄድ አለብኝ። ልቀቀኝ። ተቀመጭ። ተረጋጊ። ስለምንድን ነው የምታወራው? አዎ አልኩሽ እኮ። ምንድን ነው የምትለው? የሰፈሩ ሰው እንኳን ስምሽን ፊትሽን በአግባቡ አይቶ አያውቁም። ስሙን ባጠራ ነው የሚሻል። ለምን? ስለሱ አውቃለሁ የምትል ከሆነ ስሙን ባጠራ ነው የሚሻል። ከዚህ ሰፈር በሰላም መውጣት ከፈለክ ማለት ነው። እሺ ምን ለራስ ለህይወት ብትሰጋ ይሻላል። ለህይወታችሁ ብትሰጉ ይሻላል። ምን እንዳያደርገን? እንደ ሌሎቹ ህይወታችን ላይ እንዳትጫወቱ፣ እንዳትቀይሩን። እሱ ላንተ ትችላለህ እኮ ላንተ ትችላለህ። ግን ለህይወት ብትሰጋ ነው የሚሻል። ለራስ ብትሰጋ ነው የሚሻል። ስሚ በቃ እኔ ታፈሰ ማንንም አላውቅም። ኧረ አዎ ምንም አውቀው ነገር የለም። እና አሁን ከምን ተነስተሽ ነው እያስፈራራሽኝ ያለሽው? ፍራው ተወው። እሱን የምታውቁ ከሆነ እዚህ ሰፈር የምትኖር ከሆነ ስለሱ ማወቅ አያቅትህም ብዬ ነው። እኔ በቃ እነሱን አላውቃቸውም። አንቺ ሳታውቂው? አላውቀውም። እና እንደ ማንኛውም የሰፈሩ ሰው ነው አይደል? ኦኬ፣ እንደ ማንኛውም ሰው የሰፈሩ ሰው። እንዴት ነው የምታውቂው ሰው ታዲያ? ሰፈራችሁ ላይ ታፈሰ እንዴት ነው የሚታወቀው? እንግዲህ እኔ ምን አውቃለሁ? እና ማንም ሰው እንደሚያውቀው ነው። እኔ በስሙ ማንም ሰው እንዴት ነው የሚያውቀው? እንግዲህ ለአንተ ስለኔ ይሄን ሁሉ ነገር ካወቅ፣ ስለ ሰፈሩ ይሄን ያህል ካወቅ፣ ስለኔ ያን ማወቅ ይከብዳል ብዬ አላስብም። ለእኔ አይከብደኝም፣ ግን ለአንቺ በአንድ ሀሳብ መጽናት ከብዶሻል። አንድ ወሬን ማውራት ከብዶሻል። ለምን? የውሸት ወሬ ስለሚታወቅ። በውሸት የተገነባ ወሬ፣ በውሸት የተጀመረ ወሬ መጨረሻው እንዳንቺ እኔ በቃ የባህል ሕክምና ነው የምሰራው አልኩህ አይደል እንዴ? ለምንድን ነው የማታወራው? ከኔ ምንድን ነው የምፈልገው? የሰማሽኝ ነው አይደለ? አሁን እየጠየቅኩሽ ያለሁት ታፈሰ የት እንዳለ እንድትነግሪኝ። ታፈሰን አላውቀውም። በቃ ሰፈር ሰው ሄደህ ጠይቅ። እኔ አያገባኝም። አታውቂውም? አላውቀውም። በቃ አላውቀውም አልኩህ አይደል እንዴ? በቃ አላውቀውም። የሰፈር ሰውስ እንዴት ነው ያወቀው ታዲያ? እሱ እንደማንኛውም እንደ ሰፈር ሰው የሆነ ይፈራል ምናምን ነገር። በቃ እኔ በዛ ነው የማውቀው። ለምንድን ነው የሚፈሩት? እኔ ምን አውቃለሁ? በቃ ሄደህ መጠየቅ ትችላለህ። ስለዚህ ከታፈሰ ጋር ምንም የሚያገናኝሽ ነገር የለም? አታውቂውም? አያገናኘኝም። በቃ እስኪ ስለ አንድ ሰው ልጠይቅሽ። ያው ታፈሰን ካላወቅሽው ድንገት እሷን ልታውቂያት ትችላለሽ። እኔ ማንንም አላውቅም። አስቴርን ማለት ምን ማለት ማናት? እኔ በቃ አላውቃትም። አታውቂያትም? አስቴርንም አታውቂያትም? አስቴርን እሺ ያውቃታለሁ፣ ግን በቃ እሷ የምንሰራው መድኃኒት ቅመማ ነው የምንሰራው እና በዛ አውቃታለሁ። ሌላ ምንም ማውቃት ነገር የለም። ምን ማለት ነው? የት ነው የምታውቃት? አስቴርን አግኝቻታለሁ። ሁሉንም ነገር ደግሞ ስለ እናንተ የነገረችኝም እሷ ናት። ስለማን ነው የነገረች? ስለ ሀያቷ፣ ስለ አያትሽ፣ ስለ ስራችሁ፣ ስለ አሰለፈች። ታወኝ በቃ ታወኝ አልኩህ እንዴ? ሰምኛለሽ አይደለ? መቼም ነው የማልተዋችሁ። መቀመቅ እስከከታችሁ ድረስ መቼም ነው የማልተዋችሁ። በቃ ታወኝ። አዳምጪኝ። እኔ ሳውራ ማዳመጥ ነው ያለብሽ። ሰምኛለሽ? ያቺ ክፉ አሰለፈች አያትሽና። እሺ በቃ ነግሬሃለሁ። ልቀቀኝ። ምንድን በቃ አስቴር የአክስቴ ልጅ ናት። በቃ በዛ ነው የማውቃት።
እና መድኃኒት ቅመማ ታገዘኛለች። ሌላ ምንም ኧረ አዎ ሌላ ምንም ማውቃት ነገር በምንም ላውቃት አልችልም። በቃ እመቤት አልሰማሽኝም መሰለኝ። አስቴርን አግኝቻታለሁ። አሁንም በኔ እጅ ነው። እሺ ምን አለች? ሁሉንም ነገር ነግራኛለች። ስለምንድን ነው የምትነግረኝ? ስለ አያቶቻችን አያቶች እና እኔ ምን ላድርግ? እኔ በቃ መድኃኒት ቅመማ ነው የምሰራው። ሌላ የምሰራው ነገር የለም። በጣም በሚገርም ሁኔታ የጭንቅ ቀን ሲመጣ አያትሽንም ረሳሽው ካርሲው አይደለ? ስሚ አያቴ እንደውም በህይወት የለም። እኔ አላውቀውም። ታፈሰ ሞቷል። በህይወት የለም። አሁን ደግሞ አያትሽ መሆኑን አመንሽ? ታፈሰ ማን ነው? ታፈሰ አይደለም የኔ አያት ስም። እባክህ ተሳስተሃል እያልኩ ነው ወንድሜ፣ ተሳስተሃል። ሌላ ሰው ነው። ሰምኛለሽ? ድራማሽን አቁሚ። አስቴር ስለ እናንተ እያንዳንዱን ነገር ነግራኛለች። እያንዳንዱን ነገር አሁንም ከነባሏ በኔ እጅ ነው ያለችው። ሰምኛለሽ? አስቴር የገዛ ልጇን በእጇ እንደበላች ታውቂያለሽ? ማለት? አዎ የገዛ የ5 ዓመት ልጇን ምን ማለት ነው? በእጇ የበላች ናት። ይሄ ደግሞ በእናንተ ክፋት፣ በእናንተ ስራ፣ በእናንተ ሴራ የተፈጠረ። እኔ ምንም አውቀው ነገር የለም። እና እኔ ምኑ ላይ ነው ተጠያቂ? ተጠያቂነት ምን አድርጌ ነው የምትለኝ? በቃ እኔ አያገባኝም ስለምንም ነገር። አስቴር ምንም ማንም አላውቅም። በቃ ማንንም አላውቅም። እኔ ስለ ራሴ ነው የማውቀው። በቃ የባህል ሕክምና ነው የምሰራው። ያየኸኝም ቅድም ሳስቀምጥ ያየኸኝም በቃ እንደዛ ነው። ሌላ ምንም አውቀው ነገር የለም። ሰምኛለሽ? የትም ቦታ የትኛውም ባህል የትኛውም ዓለም ክፍል ላይ በዚህ መንገድ የሚሰጥ በዚህ መንገድ የሚቀመጥ የባህል መድኃኒት አለ እያልኩ ነው። ላሳየህ እችላለሁ። በቃ አለ። ሌላ ምንም የለም እያልኩሽ ነው። ይሄ ሴራ ያቺ አያትሽ ያሰለፈች ስራ ነው። እሱን ሄዳ ጠይቃቸው። በቃ አያገባኝም። አይቀርም እሱ። ሁሉም እጄ ገብተው የእጃቸው ማግኘታቸው አይቀርም። አንቺም ደግሞ ይህንን ስራ ያስቀጠልሽ ስላለሽ ዋጋ የሚከፈልሽ ዋጋ አለሽ። ስሚ እሺ፣ ለምንድን የምታስጨንቀኝ? እኔ የባህል ሕክምና ነው። ለምንድን ነው የማታምነኝ? በቃ አስቴር ከሆነች አስቴርን ሄደህ ጠይቃት። የአክስቴ ልጅ ናት። አዎ በቃ እሺ፣ አዎ የአክስቴ ልጅ ናት። ስለዚህ ሰፈሩ ላይ ዞር እያለን ባህል መድኃኒት የምታስቀምጭላቸውን ሰዎች እንጠይቅ። መቼም እንደዚህ ማስክ እያደረግሽ የምትሄጂው ራስሽን ለመደበቅ ነው። ስለዚህ እንሂዳ፣ ሰፈሩ ላይ እንሂድና እናጣራ። አልሄድም። የማትሄጂው እኔ የሰፈሩ ሰዎች አይወዱኝም፣ አይመቹኝም። ለዛ ነው አይመቹኝም። ስሚኝ፣ ከማንም ጋር አልግባባም። ምን አይነት ማንነት እንዳለሽ የአያቶችሽን በባርነት ሁሉንም ነገር ለመውረስ ከማንም በላይ ይህንን እያስቀጠልሽ እንደሆንሽ ነግራኛለች። ከማንም በላይ ዋና ስራሽን አድርገሽ ያለሽው ይህንን ስራ ባይሆን ለራስ ነው ልትፈራ የሚገባው። እሺ ለእኔ አይደለም። ምን ልፍራ? እኔንም እንዳትቀይሩ፣ አውሬ እንዳታርቁኝ። ምንም ይሁን ያለች በቃ ለራስ ብፈራ ነው የሚሻለው። ለራሳችሁ ብፈሩ ነው የሚሻለው። ምን እንፍራ? እንደውም ልንገርህ፣ ብትፈራ ነው የሚሻለው። እሺ አሁን እዚህ እንዳለው ካወቁ ምን እንደሚከተል ታያለህ። በጣም ጥሩ። አሁን ትክክለኛ ማንነትሽን እያየሁት ነው። ትክክለኛውን ስራሽ በቃ ምን ልተው? አይ ችግር የለውም። የሚደርስብህን ታያለህ። እኔን እንደዚህ በማድረግ የሚደርስብህን ታያለህ ብያለሁ። ታያለህ። ከዚህ ሰፈር ሳትወጣ ታያለህ። ከዚህ ሰፈር እንዴት እንደምትወጣ እናያለን። ስሚኝ፣ ማንም የሚደርስልሽ ሰው የለም። አስቴርም የሚደርስልኝን ታያለህ ብያለሁ። የሚደርስልኝን ታያለህ። ተወኝ በቃ። ምን አድርጊ ነው የምትለኝ? ለአስቴርም ማንም አልደረሰላትም። በእንደዛ ለእናንተ ክፋት፣ ለእናንተ ሰይጣናዊ አምልኮ እያለች የስንቱን ሰው ሕይወት የገዛ የአብራኳን ክፋይ ልጇን ጭምር የገበረች ሴት እስካሁን በኔ እጅ ናት። ለአንቺም ደግሞ ሊመስልሽ ይችላል። ተሳስተሃል። በኋላ የሚደርስብህን ታያለህ። ከዚህ ሰፈር በሰላም ከወጣ ታያለህ። አዎ እሱ ሁላችሁም ስትገኙ የምትሰጡት እኔ መቤት አይደለሁም። እሺ እሱ ሁላችሁም የምትሰጡት ዛቻ ነው። ይሄ ግን እኔ ሽመልስ ላይ አይሰራም። ሰማሽኝ አይደለም? ስለዚህ
እናያለን ብያለሁ። እሱን እናያለን። አዎ ስለዚህ ሁለቱ አያቶችሽ የት ነው ያሉት? አላቅም እና ከአያቴ ጋር አስቴርን ይዣታለሁ አላልክም? ሄድ አስቴርን ጠይቃት። አዎ እሷ ናት እኮ ወደ አንቺ የላከችኝ በደረጃ አስቴርን ያስኳት፣ አንቺን ያስኩሽ በደረጃ ደግሞ ሁላችሁንም ይዛቸው። ግን እኔ አላቅም። ስምኛለሽ እመቤት ደግሞ አያቶቼ የምትላቸው ሰው አላቃቸው። ተረጋጊ ልንገርሽ፣ እኔ እጅ ገብቶ በቀላሉ የሚወጣ ሰው የለም። አዳምጪኝ፣ አልጨረስኩም። አዳምጪኝ፣ አስጨርሽኝ። ስሚኝ፣ እኔ እጅ ገብቶ ማንም አንቺ በምትይው እንደዚህ እንደ ቀላሉ አይወጣም። ስሚኝ፣ እስካሁን ድረስ ይሄ እርጉም አያትሽ በየቦታው በትኖ በየክፍለ ሀገሩ በየከተማው የሚያሰራቸውን ንብረቶቹን፣ ቢዝነሶቹን፣ ሁሉንም ነገር ተቆጣጥሬበታለሁ። አሁን ላይ አልጨረስኩም። እሱን ጠይቀው እባክህ። አልጨረስኩም። ሰምኛለሽ አይደለ? ተው አታሳምመኝ። እኔ የምልሽን ማሰሚኝ ከሆነ እህትሽ ያለች ቦታ አንቺንም ወስድሽና ቤተሰቦቻችሁን ደግሞ እያንዳንዳችሁን በተራ አጥፋችኋል። ትንሽ ብላ ወዴት ነው የምትወስደው? አስፈራራሽኝ አይደለ? የሚያድንሽን ያለው እንሄዳለን። ይዤሽ እሄዳለሁ። እሺ ተወኝ፣ በቃ ነገር። እሺ አታሳምመኝ። አያትሽ የት ነው ያለው? ገባሽ? እኔን ማንም ሊያስቆመኝ አይችልም። ለጊዜው ምንም ልታመጡ ትችላላችሁ። እኔን ግን ማንም ከዓላማዬ ሊመልሰኝ አይችልም። ሰማሽኝ አይደለ? ማንም መጥቶ የሚያድንሽ የለም። አስፈላጊ ከሆነ ማንንም መጥራት ትችላለሽ። አሁን ግን እየጠየቅኩሽ ያለሁት ከዚህ ሁሉ እያደረግሽ ያለሽው በየሳምንቱ ስለምታደርጊው ነገር እንድትነግሪኝ እፈልጋለሁ። ስለ ሁለቱ፣ ስለ ሴቷ አያትሽ አሰለፈችና ስለዛ እርጉም ሴጣን ሰውዬ ስለታፈሰ እንድትነግሪኝ እፈልጋለሁ። 2 ደቂቃ ሰጥሻለሁ። ጀምሪ። አለበለዚያ ግን አንቺም የሚከተልሽን ታያለሽ። ሲጀመር ሁሉም ሰው የእጁን ያገኛል። እኔ ግን ልነግርህ አልችልም። በቃ አልችልም። ብፈልግ እንኳን አልችልም። ነግሬሻለሁ። ማቺ ከሆነ የሚከተልሽን ነግሬሻለሁ። እውነቱን ልንገርህ፣ ከነገርኩ ያውቃሉ። እንዲያውም እዚህ መሆኔን እራሱ እስካሁን እንዴት እንዳላወቁ አላውቅም። ይመጣሉ። ለምን እንደሆነ ታውቂያለሽ? እኔ ጋር ያለው የእውነት አምላክ ከነሱ ሴጣን ስለሚበልጥ ነው። እኔ የያዝኩት እውነታ ከውሸቱ ከሐሰት የሰውን ሕይወት ከማበላሸት መገንባቱ በጣም ኃይል ስላለው ነው። ተው ነግሬሻለሁ። ደቂቃሽ እየቆጠረ ነው። በዚህ ደቂቃ ውስጥ ማጨርሽ ከሆነ እሺ፣ ምንድነው እንድነግርህ የምፈልገው? ምንም ትዕግስት የለም። አንደኛው በየሳምንቱ እዛ ቦታ ስለምትወስጂው በቃ እኔ አድርጊ የምባለውን ነው የማደርገው። ሌላ ምንም አድርገው ነገር የለም። ተረጋጊ። ሁለተኛ ሴቷ አያትሽ እየሰራች ስላለችው ስራ፣ ህዝቡን እየመረዘች ስላለችው ስራ ወደ እሷ ትወስጂኛለሽ። ታፈሰን እንዳገኘው ታደርጊኛለሽ። ሁለቱንም አገኝና ቃሌ ነው ሁላችሁም የእጃችሁን ያኔ ታገኛላችሁ። የሰው ህይወት ላይ እንደተጫወታችሁ አትቀሯትም። ስለዚህ ቁጭ አንድ ሌላ ወሬ አወራለሁ ብትይ ትዕግስት የለኝም። ምንድነው እንድነግር የምፈልገው? በቃ እሺ፣ እኔ አድርጊ ነው የተባልኩት ነው ማለት ነው። ማነው አድርጊ የሚልሽ? አያቴ ናት። አሰለፈች? አዎ። መድኃኒቱን ለማን ነው የምትልከው በየሳምንቱ? እኔ አላውቅም። እዛ ነው ሄጄ ማስቀምጠው። መጥተው ነው የሚወስዱ። እና እዛ ጋር የምትፈጽሚው አምልኮ ምንድን ነው ታዲያ? በቃ እነሱም ያሳዩኝን ነው የማደርገው። እንደዛ አድርገሽ አስቀምጪ ነው የምትባል? አዎ፣ በቃ እነሱ ያሉኝን ነው የማደርገው። ሌላ ምንድን የምፈልገው የምፈልገው ነገር አለ? ታፈሰ የት ነው ያለው? አላውቅም። እሱ እኔ ምንም የማውቀው ነገር የለም። ስለ አያትሽ የምታውቂው ነገር የለም? በቃ አያቴ መሆኑን አውቃለሁ። ሌላ ምንም የማውቀው ነገር የለም። ስለ ስራውስ ይህንን ሁሉ እያደረገ ስላለው ስራ አታውቂም? በቃ እኔ በልጅነቴ ነው ሁላ ከልጅነቴ በኋላ አይቼውም አላውቅም። በጣም ሕፃን እያለሁ ነው ያየሁት። ስለዚህ አንቺ ይሄንን ሴጣናዊ ስራን እያካሄድሽ ያለሽው
ለራሴ ለህይወቴ ሰግቼ ነው አድርጌ የተባልኩት ነው ማለት ነው። መሰኪው አውቃለሁ አላልከኝም ስለነሱ? አዎ የሌሎችን ህይወት እያበላሻችሁ እናንተ ህይወታችሁን የምትጠብቁ ከሆነ እኔ ደግሞ አልፈቅድላችሁ። ተነሽ ተወዝጂላችሁ። እሺ እነግርሃለሁ። እኔ መሄድ አልችልም። እነግርሃለሁ። ክቡራን ተመልካቾቻችን እንግዲህ እንደሚታወቀው ብዙዎችን ያጣራን አሁን ደግሞ ለብዙ ጊዜ እየጠበቀን የነበረውን ቤት አግኝተናል ማለት ነው። እንግዲህ እመቤትን ደብቀናታል። ስለ ግቢውም አንዳንድ ነገሮችን እሷ በነገረችን መሰረት ስንመጣ ግቢው በጣም የሚያስፈራ በዛፎች የተሞላና በጣም በቃ የሆነ መናፍስታዊ ነገር እንዳለውም በጣም የሚታወቅበት ግቢ ነውና እሷን ደብቀናታል። ግቢውም ጭር ያለ ነው። ሌላ ሰው እንዳሌለ ብዙ ሰው ቤት የሚመጣም እንዳሌለ ነግራናለች ማለት ነው። እሷና ሀያቷ አንድ ላይ ብቻ እንደሚሉ አልፎ አልፎ ብቻ የተለያዩ ሰዎች እንደሚመጡ ነው የነገረችን። ስለዚህ ገብተን እቺን ሴት ከብዙ ሰው ህይወት መበላሸት ጀርባ ያለችዋን ሴት እናገኛታለን። አሰለፈችንም በእጃችን ካስገባን በኋላ ወደ ታፈሰም ምትመራን ይሆናል ማለት ነው። አብራችሁን ቆዩ እባካችሁን። ሼር እያደርጋችሁ ለብዙ ሰው አድርሱ። ብዙ ሰውን እናስተምር። ብዙ ሰዎችን እናንቃ። አብራችሁን ቆዩ። ሰላም ነው? እንዴት ነው ወይዘሮ አሰለፈች? እኛ ጋዜጠኞችን እና ከሚዲያ ነው የመጣ ነው። ምንም በተመለከተ ስለ እርስዎ ዝና ሰማን። ለህዝቡ እያደረጉት ስላለው ደግነት፣ ለህዝቡ እየሰሩ ስላሉት እርዳታ ሰማንና እነዚህን ጀግና ሴት ማወደስ አለብን፣ ህዝብም አገርም ሊያውቃቸው ይገባል ብለን ነው የመጣ ነው እና ፍቃዱ ከሆነ ገብተን አንዳንድ ጥያቄዎችን የምጠይቆት ይኖራል። እንግዲህ ውድ ተመልካቾቻችን ጀግና እናታችን ጋር ደርሰናል ማለት ነው። እንግዲህ ወይዘሮ አሰለፈች የብዙ ሰው ህይወትን የለወጡ የብዙ ሰዎች እንዲቀየር ምክንያት የሆኑ ጀግና እናት ናቸው። ከነሱ ጋርም ደግሞ እንደዚህ ቁጭ ብለን እንደዚህ ቃለ መጠይቅ ለማድረግ እኔም በማብቃት በጣም እድለኛ ነኝና ለዚህም እኛም አስበን ላለነው ትልቅ ዓላማ የነሱ መልእክትና እነሱ ለእኛ የሚነግሩን ነገር መሰላልም ስለሆነ ወደምንፈልገውም ከፍታ ስለሚያደርሰን ስለዚህ በደንብ እየተከታተላችሁ አብራችሁን ቆዩ ላለሁ። እንግዲህ እናታችን ፍቃደኛ ስለሆኑ መጀመሪያ ላመሰግነው ትወዳለሁ። ችግር የለም። እሺ አመሰግናለሁ። እና ግን ተሸፋፍነ ጋዜጠኛ ነኝ አላልከኝም እንዴ? አዎ ጋዜጠኛ ነኝ። ታዲያ እንዴት የምትሸፋፍነ መጣል? ኮፍያ ማስክ ምን ፌስ እንዳለ ፊት አይታይም። ምንድነው አሁን እኔን ውድ ተመልካቾቼ ያውቁኛል። ግን ደግሞ ምንድነው በዚህ መንገድ አንደኛ ትንሽ እያመመኝም ስለሆነ ግዴታ በጉጉት የሚጠብቁት ለብዙ ጊዜ ሰዎች እየጠየቁ የነበረ ፕሮግራም ስለሆነ ነው እንደዚህም እያመመኝ እና እርሱን ቃለ መጠይቅ ለማድረግ የወሰንኩትና ያው እነርሱም ይረዱኛል። እርሱም ደግሞ ያው አሁን ቤተሰባዊነትን እየፈጠርን ነው ቀስ እያለን የኔንም ትክክለኛ ማንነት እየተዋወቀን እንሄዳለን። አሁን ትልቁ ነገር ዋናው ህዝብም የሚፈልገው እኔ የመጣሁበት ትልቅ ዓላማ ነው። እንግዲህ ለዚህም እንዲመጣ ያነሳሳኝ ከብዙ ሰው ዘንድ ከአካባቢው የሚነገር ነገር ስለሆነ የሰው ልጅ ደግሞ ሰው አላቅም ነው እንጂ ማለት የሚችለው ሰው አያቀኝም ማለት ስለማይችል ነው። ብዙ ሰው እርሱን ያውቆታልና እስኪ ምንድን ነው በዚህ ልክ ደግነቱ በህዝብ ዘንድ እንዲወራ ያደረገው ምን? እኛ እንግዲህ በትንሹ እናውቃለን፣ ሌላውም ሰው እንዲያውቅ በምን ላይ ነው እየሰሩ ያሉት? ህዝብም በዚህ ልክ የሚያመሰግኑት በምን ግልጋሎት እየሰጡ ቢሆን ነው? እንግዲህ ያው ቅር እያለኝም ቢሆን አስረዳሃለሁ። ምንድነው ቅሬታሽ ብትለኝ ከነ ማስክ ከነ ኮፍያ ምናምን መተን የጋዜጠኛ እንዲተሸፋፍኑ ሲመጣ እኔ አላውቅም። ግልጽና ግልጽ ነው የሚመጣው። እሱ እውነት ነው። ግን አሁን እንደነገርኩት እንግዲህ ትንሽ አሁን ያው ኮፍያ የተለመደ ናት። ትንሽ ፀጉርም ገባ ብላለችና ያው ሰፊው ተመልካች በዚህ ያቀኛል በኮፍያ እኔ ሚዲያም ስለማይከታተሉ ነው። ማስክ ግን እንግዲህ አሁን ማስክ የሚያደርግ ሰው ለራሱ ብቻ አይደለም ለሌላውም ጥንቃቄ ለማድረግ እንግዲህ በባህላዊ መድኃኒት ዘርፍም አለ አይደለ? በትንፋሽ እንትና የሚሉ ነገሮች ከሰውም እንዲደበቅ የሚደረጉ ብዙ መድኃኒቶች አሉ አይደል? መድኃኒቶች ሲወሰዱ ከዛም አንጻር እኔ አሁን እየወሰድኩ ያለሁት መድኃኒት ያ ትንፋሽም ወደ ሌላ ሰው እንዳይጋባ ለእኔም ደግሞ ከተለያዩ አየር ወለድ አየሮች ራሴን ለመጠበቅ ነው እንጂ ሌላ ነገር አይደለም። ያው እንደነገርኩት እንግዲህ ይሄ ነገር የዛሬ ሳይሆን የሚቀጥል ነገር ስለሆነ በዛ ላይ ደግሞ በሰፊው
እየተዋወቀን እኔም ልጁ ሆኜ እዚህ ጋር እርሶም መርዳት ባለብኝ ማስተዋወቅ ባለብኝ ከጎኖት ሆኜ በመስራት ስለማገለግሎት በሰፊው ስለኔ ያውቃሉና ብዙ የሚያሳስበን አይመስለኝም። ስለዚህ እስኪ ምንድን ነው ያለው ነገር የሚለውን ንገሩኝ እስኪ። እኔ የምሰራው መድኃኒት ነው እና መድኃኒት አሁን ብዙ ሰው አሁን መድኃኒት እየወሰደ ይታከምና መድኃኒት ይወስዳል። የሚወስደው መድኃኒት ደግሞ ሌላ በሽታ ወዳቸው ውስጥ እየገባ ሌላ በሽታ ይመጣል። እንደዛ መሆን አያድናቸው፣ በሽታ ለበሽታ ይጨምራል እንጂ የሚያድናቸው ነገር የለም። እና ከዛ በጠየቃ ነው እየመጣ በእውቅና ነው እንጂ እንደዚህ በእንትን አይሰራም። በሰው ይታወቁ ነው የመጡት። እና እንደውም ድሮ ምንም ሰው የለኝም ነበር። አሁን ላይ እንደውም ሰው እየበዛ አሁን የተሻለ መጣ እንደው እና ሰው ወደዚህ ያማዘነ ነው። ምንድነው መሰለህ መድኃኒት የምቀምመው እና ያመማቸውን ነገር ይነግሩኛል። ያው መድኃኒቶች የሚቀምሙት ከቅጠላቅጠል ነው። ከዛ ቅጠላችን ራሱ ከዚያ ህይወት ውጭ ሀገር ድረስ እየሄደ እየተቀመመ ነው ወደዚህ ራሱ ተመልሶ ይመጣል። በዚህ ልክ ለህዝብ መጨነቅ ማለት ይሄ በጣም ምን ያህል ለህዝቡ እንደሚጨነቁ ለህዝቡ ፍቅር እንዳሉት የሚገልጽ ነው። ምንድነው መሰለህ የድሮ እናቶች እኛ ቁጭ ስንል በቃ ብዙ ነገር እናወራለን፣ ብዙ ነገር እንሞክራለን። ምክንያቱም ምንም አይነት ሳይድ ኢፌክት አይኖረውም። እንትኑ ቅጠል ነገር ምንም በተቀምሰው ራሱ ምንም የሚያደርግ መርዛማ ነገር የለውም። እና በዛ ነው እንትን ያልነው እና የመስራት የጀመርኩት በዛ ቁጭ ብለን ባወራ ነው። ዶሮ ቁጭ ብለን እንደዚህ ቡና ስንጠጣ ምን ስንል በምናወራው ወሬ ላይ ነው የጀመርኩት። ቆይ እስኪ ለምን አልሞክርም በማለት ነው። እንደነገርኩ በፊት ብዙ ሰው የለኝም ነበር። እርስ በርሳችን ምናምን እንዲህ ቤተሰብ ምናምን ነበር እንትን እያልኩ በወጪ ሳይሆን ዝም ብዬ እየሰጠኋቸው በቃ ድነው ምናምን ነገር ነው እንትን የሚሉት የሚነግሩ የሚያመሰግኑ ማለት ነው። አሁን ግን ምንድነው ነገሮች እየበዙ የተሻለ ሰው እየመጣ ምናምን ሳይ ወደ ብር ቀየርኩትና ቀመሞች እየቀመምኩኝ ያመማቸው ብቻ ሲነግሩኝ ቀጠሮ አስይዛቸዋለሁ። ከዛ ቀመሜ ምናምን አዘጋጅቼ ይሄ በዚህ ሰዓት የሚወሰድ ነው፣ ይሄ በዚህ ሰዓት የሚወሰድ ነው፣ ይሄ ቤት ከምግብ በፊት ብዬ አዘጋጅቼ አስቀምጥና እጠራቸው። በቀጠርኳቸው ሰዓት ይመጣሉ፣ ያው ይወስዳሉ፣ ይጠቀማሉ። ያው መተው ይወስዳሉ። የማይመጡ መምጣት የማይችሉም እንደዚህ አንዳንዴ እግራቸው ማይሄድ ምናምን አይነት ነገሮችም ለእነሱ ሁሉ እሰራላቸዋለሁ ማለት ነው። ሲሆን አለች ልጅ እና ሄዳ እያደረሰችልኝ የምትመጣ ልጅ አለችኝ እና አዲስ ሰዓት ትመጣለች እና በጣም ብዙ አሁን ላይ በተለይ በጣም ብዙ እየተጠቀመም እያመሰገነኝ ነው ማለት ነው። እየተሻለ ቀጠሉም አሁን ላይ ደግሞ እየበዛ መጣ። የቅጠል አይነቶች እየበዙ ሲመጡ ለበሽታውም መድኃኒት እየተገኘ እየሰፋና ለበሽታው መድኃኒት እየተገኘ መጣ። ገብቶሃል?